ሰላም ሰላም፣ በረከት እንደምን አለ? እግዚአብሔር ይመስገን። ጥያቄዎች ነበሩ፣ መጠየቅ ይችላል? ያው እያስተናገድኩ ነው። እሺ፣ የመጀመሪያው ጥያቄ ምንድነው? የሐዋርያት ሥራ ምዕራፍ 2 ቁጥር 14ን ጠቅሰ ኢየሱስ ክርስቶስ እውነተኛ የሥጋ እና ደም እንደኛው ማለት ነው እንደኛ እንደተካፈለ አያሳየም ብለህ እየተናገርክ ነበርና እውነተኛ ሥጋና ደም መካፈሉን ያሳያል እና አንተ እንዴት ልትል ቻልክ? እውነተኛ ሥጋ እንደተካፈለ አያስተምርም ብለህ እያልክ ነበርና ሁለት ደግሞ የሰውን ሥጋ ኢየሱስ ክርስቶስ እንደሞተ ታምናለህ ወይ? የኛ አይነት ሞት እንደሞተ ሞት ማለት ሥጋና ደም ሥጋና ነፍስና ሥጋ መለያየት ነው። የኛ አይነት ሞት መሞቱን ታምናለህ ወይ? የኛ አይነት ሞት አልሞተም ብለህ የምትል ከሆነ ሌላ አይነት ሞት ነው የሞተው እያልክ ነው። እና የኛ አይነት ሞት ሞቷል ካልክ ደግሞ እንደኛ አይነት ሥጋና ደም ካልያዘ እንዴት ብሎ ነው የኛ አይነት ሞት የሚሞተው? ኦኬ፣ አሁን ምንድነው መሰለህ፣ ይቅርታ፣ ኢየሱስ ክርስቶስ እውነተኛ ሥጋ አይደለም የሚል ነገር ምናልባት ያረዳድ ችግር ካልሆነ በስተቀር ሥጋ ለብሷል፣ ምንም ጥያቄ የለውም። ሥጋ ከሌለው ሥጋ የለውም ነው፣ ሥጋ ካለው ሥጋ አለው ነው እንጂ እውነተኛ ሥጋና ውሸተኛ ሥጋ የሚባል ነገር እንዴት ነው የሚኖረው? አዳም ለእኔ የጠየቀኝ አይ እዛ ላይ ምን ይላል መሰለ፣ እንግዲህ ልጆች በሥጋና በደም እንደሚካፈሉ ይላል ዕብራውያን። አንተ እሱ ወደ ሌላ ነገር ብለህ ስተረጉመው ሰምቼ ነበር። ቃል በቃል አሁን መናገር ሚስ ሪፕሬዘንት እንዳላረገ እዛ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንግዲህ ልጆች በሥጋና ደም እንደሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ዲያብሎስን ነው አለና ከዛው ከታች ጋር በሥጋና በደም እንዲሁ ተካፈለ የሚላለ። በሥጋና እነሱ እንደሚካፈሉት እሱም በሥጋና ደም እንደተካፈለ ሥጋና ደም እንደያዘ ይናገራል። እንዲሁ ካለ የእነሱ አይነት ሥጋና ደም እንዳለ እንደያዘ ያስተምራል። እና አንተ ደግሞ አያስተምርም ብለህ ስትናገር ስለሰማው ነው። ኦኬ፣ እዚህ ጋር ሥጋና ደም የሚካፈሉ የተባለላቸው ሁለት ክፍሎችን ነው መጽሐፍ ቅዱስ የሚያስቀምጠው። እኔ የእነዚህ አሁን የልጆቹን አይነት ሥጋና ደም አልተካፈለም የሚል እምነት የለኝም። ግን ልጆቹ እነማን ናቸው? ዋናው ነገር ማለት ሥጋና ደም እንደተካፈለ ታምናለህ? እነሱ እንደተካፈሉት እሱም ራሱ ተካፍሏል ብለህ ታምናለህ? እነሱ ግን እነማን ናቸው? ክርስቲያኖች ነው የሚናገሩ። ከላይ ጀምረህ ስታነበው ክርስቲያኖች እንደሆነ ግልጽ ነው። ስለዚህ ይሄ ክፍል የሚያወራው ልጆቹንና ክርስቶስ ብቻ ስለሚኖራቸው ሥጋና ደም እንጂ የአዳም ክርስቲያን ያልሆኑ ሁሉ ይሄኛው ሥጋና ደም ክርስቲያን ያልሆኑ ይሄ ሥጋና ደም የላቸውም። በደንብ ካየኸው ኢየሱስ ክርስቶስ ለማን እንደሞተ እየተናገረ ነው ያለው ክፍሉ። ለማን እንደሞተ ለመላእክት አይደለም የሞተው ለሥጋና ደም ለያዙ ናቸው፣ ለአብርሃም ዲሰንደንት ለሆኑ ነው የሞተው እያለ ነው። እና ለመላእክት አይደለም ኢየሱስ ክርስቶስ የሞተው ለሰው ነው። እና ሥጋና ደም አላቸው እያለ ነው ክፍሉ። እንዳላቋርጠ ሀሳብህን ራስህ እንትን በልና ሩድ እንዳልሆን አላቋርጠህና ይቅር። ችግር የለውም። አሁን የማይሉ ነገሮች ለአብርሃም ዲሰንደንት ነው የሞተው የሚል ነገር የለም። ኢየሱስ ለአብርሃም ዲሰንደንት ብቻ አይደለም የሞተው፣ ለዓለም ሁሉ ነው የሞተው። ሥጋና ደሙ ግን ክርስቶስ የለበሰው ሥጋና ደም ያላቸው ግን ኢየሱስ ለዓለም ሁሉ ስለሞተ በዓለም ላይ ያሉ ሁሉ ክርስቶስ ያለው ሥጋና ደም አላቸው ማለት አይደለም። ያ ክርስቶስ ለዓለም ሁሉ ቢሞትም የተቀበሉትና ያመኑት ናቸው ልጆቹ የሚሆኑት እንጂ የሞተላቸው ሁሉ አይደለም ልጆቹ የሚሆኑት። የሞተው ለዓለም ሁሉ ቢሆንም ልጆቹ የሚሆኑት ግን ያንን የእሱን ሞት፣ የእሱን ቀብር፣ የእሱን ትንሣኤ አምነው የተቀበሉት ናቸው ልጆቹ የሚሆኑት እንጂ የሞተላቸው ሁሉ ልጆቹ ሊሆኑለታል የሚል የመጽሐፍ ቅዱስ ትምህርት የለም።
ስለዚህ እነዚህ ሁለቱን ማጣረስ የለብንም። ስለዚህ ክርስቶስ ልጆቹ የሚካፈሉትን ስጋና ደም ተካፍሏል። ልጆቹ ይሄ እኔ እናንተ የለበስነውን ግን ልጆች ያልሆኑም አላቸው። ጠንቋይም፣ አስማተኛውም፣ መተተኛውም ሌላም የሚያደርገው ሁሉ ይሄ ስጋና ደም አለ። ክርስቶስ እሱን አይደለም ይሄ ክፍል የሚያወራው ክርስቶስና ልጆቹ ብቻ ስለሚካፈሉት ስጋና ደም። ይሄ ደግሞ እውነተኛ ስጋና ደም ነው። ይቅርታና ልጆቹ የተባሉት ስጋና ደም ያላቸው ናቸው ነው እኮ የሚል አይደል እንዴ? ልጆቹ የተባሉት ስጋና ደም ያላቸው ናቸው። ቁጥር 16 ላይ ሄደህ ስታወራው በእንግሊዝኛው አውጥቼ ላሳይ እችላለሁ። የአብርሃም ዲሰንደንቶችን ለመርዳት ነው፣ ኤንጅልን አይደለም ወይ ደግሞ መላእክትን አይደለም፣ የአብርሃም ዲሰንደንቶችን ይረዳ ዘንድ ነው ይላል ቁጥር 16 ላይ። እነዚህ ልጆች የተባሉት መላእክት ልጆች የተባሉት ስጋና ደም ያላቸው ነው። እሱ እንደዛው እንደነሱ ደግሞ እሱም ስጋና ደም ያለው ነው። ስጋና ደምን የያዘው ለምንድን ነው? ሞትን ይሽር ዘንድ ነው ይላል። ምናልባት ግልጽ አድርገህ እንድታስረዳኝ ነው። ምናልባት እኔ መረዳት ትክክል ካልሆነ ብታስረዳ። ሞትን መሻር ላይ አይደል አሁን ፖይንቱ ያለው። አሁን የአብርሃም ዘር የተባሉት እነማን ናቸው? አሁን አንተ የአብርሃም ዘር ነህ? አዳም የተስፋውን ቃል የተገባላቸው ማለት አብርሃም ማለት የስጋ አብርሃም እና አለ የእግዚአብሔር አብርሃም ዘሮች የስጋ አለ። በስጋ የተወለዱ ሁሉ እነሱን አይደለም እያለ ያለው። ስለዚህ አብርሃም ዘር የሚለው ታዲያ ማንን ነው? እነዚህ ልጆቹ ክርስቲያኖችን ነው እያለ ያለው። ስለዚህ የአብርሃም ዘር ይባላሉ ያሉት። አሁን ወደ ሌላ ቶፒኩን ሽፍት አናድርገውና ከይቅርታ ጋር መምህር በረከት ሽፍት አናድርገው። ሽፍት ሳናድርገው እዚህ ቦታ ላይ ቁጥር 14 ላይ ስጋና ደም ያላቸው ናቸው ይላል አይልም? አሚን በየትኛውም ቋንቋ አጥተም ማንበብ ትችላለህ። እኔ አሁን እንትን ሩድ ለመሆን ሳይሆን ልጆቹ የተባሉት ስጋና ደም ያላቸው ናቸው እያለ ነው መጽሐፉ ላይ ማለት ነው። እና እሱም ደግሞ እንደዚሁ ስጋና ደም ይዟል ይላል። የነሱ እንደነሱ ምንድነው ሽፍት የተደረገው? ያነሳውን ነገር እኮ ነው እየጠየቅኩ ያለው። የአብርሃም ዘር አልክ፣ ስለ አብርሃም ዘር አነሳው። ስለ ልጆቹ አነሳው። ምንድነው ሽፍት ያደረኩት? እዛው ነኝ እኮ ያለው። የአብርሃም ዘር የሚለው ፖይንት የሚያስኬድህ ስለመሰለህ እሱንም ሊል ብዬ እያየሁልህ ነው ያለሁት። የአብርሃም ዘር የሚለው ማንን ነው አልኩ። ሁሉንም ነው ወይ? ስለ አይደለም ልጆቹን ነው አልክ። ኦኬ። ስለዚህኛው ስጋና ደም የሚያወራ ከሆነ ይሄኛው ስጋና ደም ያላቸው ሁሉ የአብርሃም ዘር መባል ይችሉ ነበረ። ጠንቋዩም የአብርሃም ዘር ነው፣ አስማተኛውም የአብርሃም ዘር መባል ይችላል። ይሄ ስጋ አለው ማለት ከሆነ ጉዳዩ ይሄ ስጋ የሌለው ሰው ስለሌለ በምድር ላይ ያለ ሰው ሁሉ ይሄ ስጋ አለ። ስለዚህ የአብርሃም ዘር ሲባል ልጆቹ ነው ያልከው ከዚህ ጋር አይገናኝም ማለት ነው። ስለዚህኛው ስጋና ደም የሚያወራ አይደለም። ይሄ ልጆቹና ክርስቶስ ብቻ ስለሚኖራቸው ስጋና ደም የሚያወራ ነው እንጂ የአዳም ዘር በሙሉ ያላቸው አይደል። እሱ ቢሆን ኖሮ የአብርሃም ዘር የሚባሉት ልጆቹ ናቸው ማለት አያስፈልግም። የአብርሃም ዘር ልጆቹ የሚባሉት እዚህ ጋር የሚያወራው ስጋና ደም የያዙት የእነሱ አይነት ብቻ ነው የሚለው የቱ ጋር ነው? እስኪ ያልተጻፈውን ነው። አይ እዚህ ጋር ልጆቹ የተባሉት ብቻ ስለሚኖራቸው ነው የስጋና የሚለው የቱ ጋር ነው? አሜን። ከይቅርታ ጋር አንድ ጊዜ የአብርሃም ዘር የሚባሉት ልጆቹ ናቸው ካልክ፣ ስለዚህ ስጋና ደም ሊሆን የሚችልበት መንገድ ምን ጋር ነው ያለው? የአብርሃም ዘር የሚባሉት ልጆች የሆኑት ብቻ ከሆኑ ስለዚህ ስጋና ደም ነው የሚያወራው። የአብርሃምን ዘር መያዝ ማለት ይህንን ስጋ ይዟል ማለት ነው ከሆነ በምድር ላይ ያለ ህዝብ ሁሉ ይህንን ስጋ የያዘ ሁሉ የአብርሃም ዘር መባል በቻለ ነበረ። የአብርሃም ዘር ማለት ይህን ስጋ መያዝ ቢሆን ኖሮ እዚህ አብርሃም ዘር ከዚህ ስጋ ጋር የሚገናኝ ነገር አይደለም። እዚህ የሚያስኬድ ነጥብ አይደለም እሱ። አይ ነው እዛ ቦታ ላይ አሁን አንተ ያልከውን ነገር ወደ ሌላ እንትን አንበለውና እዛ ቦታ ላይ እሺ ልጆቹ የተባሉት ስለምናደርገው አሁን ዝም ብለን እንደዚህ አይነት ወደ ሌላ ያልከኝ ማለት አንዴ በተናገርከው ላይ ልናገር ከይቅርታ ጋር አንድ ነጥብ አንስተህ
ያነሳው ነጥብ እንደማያዋጣ ማሳየት ኖ አይ አላልኩም አላልኩ። አሁን እንደዛ አትበለኝ። እኔ ያቀረብኩትን ለምን እንደዛ እንደምታጣጥለው አይገባኝም። ስለማያዋጣ እኔ ስለማያዋጣኝ ምናምን አለም አንተ ሺፍት እያደረከው ስለሆነ ነው። ስለማያዋጣኝ ሳይሆን እኔ እየጠየቅኩ ያለሁትን ነገር እንድታስረዳኝ ነው እንጂ እንደዚህ ይላል። ስለማያዋጣኝ ግን ላሳየህ እኮ የሁሉንም የባይብል ቨርዥኖችን አውጥተን እናየው እናያለን፣ ሁሉንም እናያለን፣ ችግር የለውም። ግን አሁን ሽፍት አደረግከው የምትለኝ የአብርሃም ዘር ማለት ልጆቹን ነው ያልከኝ አንተ አይደለህ እኮ። ሁለት ነገርን እያነጻጸረ ነው። መላእክትንና የአብርሃም መሆንን እያነጻጸረ ነው ያለው እዛ ቦታ ላይ። አሁን እየጠየቅኩ ያለሁት የአብርሃም የሚባሉት እነማን ናቸው ስለ ልጆቹ የሆኑትን ነው አላልከኝም? ትክክል። እኔ እኮ ምንም እንትን አላልኩም። አሁን እዛ ቦታ ላይ ግን ሪፈር እያደረገ ያለው ኦኬ፣ እሺ ቀጥል እናስረዳና ለመሰለ ልጆቹን ከሆነ ስለዚህ ስጋ ነው የሚያወራው የሚለው ነገር እንዴት አድርጎ ይሰራልሃል? ምክንያቱም ይሄ ስጋ ልጆች ያሉን ይሄን የአብርሃምን ዘር መያዝ ማለት ይህን ስጋ መያዝ ነው ብለህ ከተረጎምክ በዓለም ላይ ያለ ህዝብ ሁሉ የአብርሃም ዘር መባል ይችላል ማለት አለብህ። ምክንያቱም በዓለም ላይ ያለ ህዝብ ሁሉ ይህን ስጋ ለብሷል። ስለዚህ አብርሃምን ዘር ይዟል ማለት ይህንን ስጋ መያዝ ነው የሚለው አተረጓጎም አያስኬድህም እያልኩ ነው። የሚያስኬድህ ከሆነ ንገረኝ። መጀመሪያ እሱ ጋር እንደመጣለን መጀመሪያ ልጆቹ ስጋና ደም ይዟል ይላል አይልም? አሁን ይሄን ደግሞ ተውከው እሱ ጋር እመጣለሁ። ለምን ሌላ ማጣፋት እንዳይሆንብን ብዬ ነው። ማጣፋት እንዳይሆን መጀመሪያ ልጆቹ የተባሉት ስጋና ደም የያዙ ናቸው። እንደዚህ አላደረግም አዳም። ማጣፋት እንዳይሆንብን እንደዚህ አንዱን በአንዱ ሳናጣፋ ከይቅርታ እዛው ላይ ነው እኮ። አሁን እዛው ማጣፋት ማለት የጀመርከው አንተ ነህ አይደለም? ጨርሰውና እንሄዳለን ወደ ሌላ። የአብርሃም ዘር ማለት የአብርሃምን ዘር ያዘ ማለት ስለዚህ ስጋ ማውራት ቢሆን ኖሮ የአብርሃምን ዘር ይዟል ማለት ልጆቹን ነው የአብርሃም ዘር ብቻ ማለት አትችልም። እንዴት ነው የምትችለው? ምክንያቱም የአብርሃም ዘር ሲል ግን ቆይ እዚህ ጋር ከይቅርታ ጋር የአብርሃም ዘር ሲል ከምን ጋር አነጻጽሮ ነው የአብርሃም ያለው? ከምን ጋር አነጻጽሮ ከምን አንጻር ነው የአብርሃም ያለው? እሱማ እኔ መልስማ ያለኝ አሁን ያንተን እኮ እየጠየቁ አይ አሁን እኮ ምን መሰለህ መመለስም አትፈልግም። በእኔ ፖይንት ላይ ቆመ ነው መነጋገር የምትፈልገው። እሺ በእኔ ላይ ቆመን እንነጋገር። በእኔ ፖይንት ላይ ከምን ጋር አነጻጽሮ ነው የአብርሃም ያለው? ከምን ጋር ተነጻጽሮ ነው? አዳም አሁን እኮ የጀመርከውን ነገር እኮ በእኔ ፖይንት ላይ እኮ ነው። በእኔ ፖይንት ላይ እናውራ አልከኝ አይደል? ጥያቄን ጠይቅ አልከኝ፣ ጠየቅኩኝ። ከጠየቅኩኝ በኋላ ራሱ ቀጥታ ስላልመለስክልኝ በእኔ ፖይንት ላይ ቆመ ማውራት ፈለግ። እሺ በእኔ ፖይንት ላይ ቆመ እናውራ። አብርሃም ሲባል ከምን ጋር እያነጻጸረ ነው አብርሃም እያለ ያለው? በአብርሃም ዘር ያለው አዳም አሁን እኮ የአንተ ፖይንት ላይ አይደለም ያለው፣ እኔን እየጠየቀኝ ነው። ወደ አብርሃም ወደሚለው ጋር ስላመጣኸው እኮ ነው የጠየቅኩትን። በቀጥታ አድሬስ አላረከውም። ወደ አብርሃም ወደሚለው ሽፍት አረከው። እሺ እሱ ላይም ቆመን እናውራና አብርሃም ዘር ሲል ከምን ጋር አነጻጽሮ ነው የአብርሃም እያለ ያለው? አሁን አዳምዬ አሁን የማለቅህ ቦታ ላይ ቆመህ እያለህ ለመውጣት ነው የማይሆን ነገር ነው እየሞከርክ ያለው። የአብርሃም ዘር ማለት ይኸውልህ አዳምዬ፣ የአብርሃም ዘር ማለት ልጆቹን ነው ብለሃል። ልጆቹን ከሆነ የአብርሃምን ዘር ይዟል ማለት ይህን ስጋ መያዝ ነው ብለህ ከተረጎምክ በቢሊየን የሚቆጠር ህዝብ በሙሉ ይህን ስጋ ይዟልና የአብርሃም ዘር የማይባልበት ምክንያት ምን? አልያዘም አላለም። አሁን ለምሳሌ የአብርሃምን ዘር ይዟል ማለት ሌሎቹ አልያዙም ማለት አይደለም። የአብርሃምን ዘር ይዟል ብሏል። ዳሚስ ሌሎቹ አልያዙም እያለ እየተናገረ አለ። በተናገረው መጠን እንሄዳለን። በተጻፈው መጠን እንሄዳለን። ስላልተባለው ነገር ማውራት አንችልም። ስለተባለው ነው የምንናገረው። ስለዚህ አሁን እዚህ ቦታ ላይ አብርሃም ዘር ብሎ ሲል ከምን አነጻጽሮ ነው የአብርሃም ያለው ነው ጥያቄው። ልጆቹን ነው አልከኝ እኮ። ልጆች የሆኑትን ነው የአብርሃም ዘር የሚለው። ልጆች የሆኑትን ነው አልክ እኮ አዳም። ፖይንቱ አልገባህም? የጠየቅኩህ ነገር የአብርሃም ዘር ማለት ልጆች የሆኑትን ነው አልከኝ። ስለዚህ የአብርሃም ዘር የሚለው እዚህ ጋር ልጆች የሆኑትን ከሆነ ስለዚህ ስጋ ነው የሚያወራው የሚለው ነገር አይሰራም። ስለ ስጋ ነው
ኦኬ ይሄን ስጋ መያዝ ከሆነ የአብርሃም ዘር የሚባለው የአብርሃም ዘር የተባሉት ልጆቹን ነው ልትለኝ አትችልም። አብርሃም ስጋ የለበሰ ስለሆነ አብርሃም እየተናገረ ያለው አብርሃም ስጋ የለበሰ ነው። እስኪ እንደዚህ ላድርግ። ምንድነው የጠየቅኩ? እስኪ ንገረኝ። እኔ የጠየቅኩን ጥያቄ እኮ ላለመመለስ እኮ ነው እየሄድክ ያለው። አሁን ምን ማድረግ መሰለህ ያዝከው በረከትዬ፣ እውነቱን ለመናገር ማለት ነው በእኔ ምላሽ ላይ ቆመ በቃ አይደለ ይህን መመለስ ስላልቻልክ ትክክል አይደለም የሚል ድምዳሜ። እኔ በቀጥታ እዚህ ጋር ስለተጻፈው ነገር ስናወራ በሌላ ጉዳይ ላይ ተወያይተን በእሱ አሸነፍኩ ማለት ይመስላል። አሁን እነዚህ ትርፍ ነገሮች ናቸው። እኔ እያልኩ ያለሁት አንተ ትርጉም ሰጠኸኝ። እኔን ጠይቀኸኝ እኔ ላይ ብቻ ቢሆን እኔ መልስ እሰጥሃለሁ። አንተ ግን ትርጉም ሰጠህ። ምን አልክ? የአብርሃም ዘር የተባሉት ልጆች የሆኑት ናቸው አልክ። ኦኬ እሺ፣ እዚህ የአብርሃም ዘር የተባሉት ልጆች የሆኑት ከሆኑ የአብርሃምን ዘር ይዟል የሚለው ስለዚህ ስጋ ነው የሚያወራው ማለት እንዴት ነው የምትችለው? አሁንም ሽፍት አታድርገው። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ነው የሚለው። እያዳመጥኩ እኮ ነው። እኔ ያላልኩትን ነገር ደግሞ አፌ ውስጥ አስገባል። ያላልኩትን ነገር ደግሞ እስኪ ምንድን ነው ያላልከውን ነገር ያልኩትን እስኪ ንገረኝ። ኦኬ ያላልኩትን ያልከው ምን መሰለ? እኔ እዚህ ቦታ ላይ ሁለቱን እያነጻጸረ ነው። ከታች መጀመሪያ ከመጀመሪያ ልጆቹ ብሎ ሪፈር ሲያደርግ ትክክል ክርስቲያኖችን ነው። ምንም እሱና አንተም አልተከራከርከም። ከላይ ጀምሮ ሲናገር ልጆቹ እያለ እየተናገረ ያለው ስለዚህ ኢየሱስ ክርስቶስ ስለሞተላቸው ስለ ልጆቹ ስለ ክርስቲያኖች እንደው አዳም ያላልከውን አንተ ያላልከውን የነገርኩህን ነገር እኔ ያላልኩትን ያልከው ምን መሰለ? እኔ እየተናገርኩ ያለሁት እዚህ ቁጥር 16 ላይ ያለው የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም። አንተ ደግሞ አዳም ይሄ የመጨረሻ ቻንስ ነው የምሰጥ ያለሁት። አንተ ያላልከውን ያልኩትን ንገረኝ። ኦኬ ማለት መነጋገር ካልፈለግ ችግር የለውም ማለት ዳትም መጥቶት ነው። አሁን ያደረግከው ነገር ምንድነው መሰለህ? የአብርሃም ዘር ማለት ልጆቹ ናቸው አልከኝ። እዛ ጋር ነው አሁን ያለው። የአብርሃም ዘር የሚለው ልጆቹን ነው ካልከኝ በቢሊየን የሚቆጠሩ ይህን ስጋ የለበሱ ሰዎች አሉ። እነሱ ሁሉ የአብርሃም ዘር አልተባሉ፣ ግን ይሄ ስጋ አላቸው አይደለም እንዴ? እነኛ ሌሎቹ ልጆቹ ያልሆኑ የአብርሃም ዘር ያልተባሉት ይሄ ስጋ የላቸው አላቸው። ስለዚህ የዚህ ስጋ ጉዳይ አይደለም የአብርሃም ዘር የሚያስብለው ማለት ነው። ይህን ስጋ መልበስ የአብርሃም ዘር የሚያስብል ከሆነ በቢሊየን የሚቆጠር ህዝብ በሙሉ የአብርሃም ዘር ልጆቹ ናቸው። የአብርሃም ዘር ያሰኘን የዚህ ስጋ ጉዳይ ስላልሆነ ነው። ስለዚህ ዕብራውያን ምዕራፍ 2 ላይ ለጠየቀው ጥያቄ ዕብራውያን ምዕራፍ 2 ላይ የሚነግረን ልጆቹ በስጋና በደም ስለሚካፈሉ እነዚህ የዳኑት ናቸው። ስለዚህ ሌላውን ህዝብ ሁሉ አይመለከትም፣ ልጆቹን ነው የሚመለከት። እነዚህን ነው በስጋና በደም ስለሚካፈሉ። የትኛውን ስጋና ደም? ክርስቶስ እንዲሁ ተካፈለ የሚባለው። እዚህ ክርስቶስ የሚካፈለውን ስጋና ደም ይካፈላሉ ብሎ ዕብራውያን የሚያስተምረው ልጆቹን ነው እንጂ በቢሊየን የሚቆጠር ሰው በሙሉ ክርስቶስ የለበሰውን ወይም የተካፈለውን ስጋና ደም ይካፈላሉ አይልም። ልጆቹ ናቸው የሚካፈሉት ነው የሚለው። ስለዚህ አንድ አይነት ቢሆን ኖሮ በቢሊየን የሚቆጠር ልጆች ያልሆኑትም ሁሉ ይህን ስጋና ደም ተካፍለዋል። ስለዚህ ክርስቶስ የተካፈለውን የተካፈሉት ልጆቹ ናቸው ሊባል አይችልም። ልጆች ያልሆኑትም ሁሉ የተካፈሉት ስጋና ደም ስለሆነ ይሄኛው እዚህ ክርስቶስ የተካፈለው ልጆቹ የሚካፈሉትን ከሆነ ስለዚህኛው ስጋ እያወራን አይደለም። ይሄኛውን ስጋ ልጆቹ ያልሆኑትም የተካፈሉት ነው። ዕብራውያን ግን ክርስቶስ ተካፍሏል ብሎ የሚነግረን ልጆቹ ስለሚካፈሉት ስጋና ደም ነው እንጂ በቢሊየን የሚቆጠር ልጆች ለመሆን ያልፈቀዱትም ሁሉ ስለዛ ስጋ የሚያወራ አይደለም። ስለዚህ ነው መጽሐፍ ቅዱሳችን ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል የሚለው የኛን ነው፣ ያመኑትን የልጆቹን ነው እንጂ ልጆች ያልሆኑትም ስጋቸው ይለወጣል ልክ እንደ ክርስቶስ አንልም።
ክቡር ስጋውን የእሱን ክቡር ስጋ እንዲመስል ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 20 ላይ ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። እኛ አገራችን በሰማይ ነውና፣ ስለዚህ ወደዛ እዛ ለመኖር ከሱ ጋር ለመኖር የሚሄዱት ብቻ ናቸው የሱ አይነት ስጋ የሚኖሩት እነሱ ናቸው ልጆች እየተባሉ እየተጠሩ ያሉት። በአንደኛ ቆሮንቶስ መጽሐፍ ምዕራፍ ለዚህ ሁለተኛ ስጋ ነው፣ ግን የሁለተኛው ሰው ስጋ ነው ልጆቹ የሚኖራቸው። ክርስቶስም የለበሰው ወይም ክርስቶስ አለው የምንለው የሁለተኛው ሰው ነው እንጂ የፊተኛው ሰው አይደለም ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰውም ከመሬት ነው አይለንም። ሁለተኛው ሰው ከሰማይ ነው። የፊተኛው ሰው ከመሬት ለምን ተባለ? ከአፈር ነው የተሰራ። አፈር ደግሞ ከመሬት ነው፣ ምንጩ መሬት ስለሆነ ከመሬት ስለሆነ አፈር የፊተኛው ሰው ከመሬት መሬታዊ ነው ተባለ። መሬት ላይ አልማዝም አለ፣ ድንጋይም አለ፣ አሸዋም አለ፣ ዋዲ በራል ግን ከዛ አፈር ነው የወሰደው፣ ከአፈር ተሰራ። ሁለተኛው ሰው ደግሞ ከአፈር የተሰራው ከመሬት ተባለ። ሁለተኛው ሰው ደግሞ ቃል ነው ስጋ ይሁን ከመንፈስ ቅዱስ ነው የተጸነሰው። ይሄ ከመንፈስ ቅዱስ የተጸነሰው ሁለተኛውን ሰው ደግሞ ከሰማይ ነው ይለዋል። እዚህ ከመንፈስ ቅዱስ የተጸነሰው ከሰማይ ነው የተባለው፣ ከአፈር የተሰራው ደግሞ ከመሬት ነው የተባለው። የፊተኛውን ሰው ከመሬት ነው ብዬ እንዳነበብኩት ሁለተኛው ሰው ከመንፈስ ቅዱስ የተጸነሰውን ደግሞ ከሰማይ ብዬ ነው ማለት። የፊተኛው ሰው ከመሬት ለምን ተባለ? ከመሬት ውስጥ ስጋ ቱር ብሎ ስለወጣ አይደለም፣ ከአፈር ስለተሰራ ነው። ሁለተኛው ሰው ከሰማይ የተባለው ከሰማይ የሆነ ስጋ ስለወደቀ አይደለም፣ ከመንፈስ ቅዱስ ስለተጸነሰ ነው። ከመንፈስ ቅዱስ የተጸነሰውን ከሰማይ ብሎታል፣ ከአፈር የተሰራውን ደግሞ ከመሬት ብሎታል። ለዚህ ልጆቹ ይሄንን ነው፣ ይሄን ስጋና ደም ነው የሚቀበሉ ልጆቹ ብቻ ናቸው። ይሄ ከአፈር የሆነው ግን ሁሉም ነው። ልጅ ብትሆንም ባትሆንም ይሄ ስጋና ደም አለ። ልጆቹ ግን እሱ የተካፈለው የተኛው ሁለተኛው ሰው ነው። ክቡር ስጋ የምንለው ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል የተባለው ለልጆቹ። ይሄን ነው መጽሐፍ ቅዱስ የሚነግረን። በዚህ ደረጃ ነው የምንረዳው። አይ ቲንክ እዛ ጋር የአብርሃምን ዘር ነው ስል ያልተረዱኝ እርስዎ ከእንትን ጋር ያገናኙት። እዛ ሁለቱ ቦታ ላይ እያነጻጸረ ያለው መጀመሪያም ተናግሬ ነበር ካዳመጡኝ። ከመላእክትን አልነበረም ኢየሱስ ክርስቶስ የሚረዳው መላእክትን አይደለም፣ የአብርሃም ዘር የተባሉት ልጆቹን ነው ብዬ ያልኩትና እርስዎ ወስደው ከእንትኑ ጋር ስላያያዙት ነው። መጀመሪያም ሲጀምር እሱን ተናግሬ ነበር። መጀመሪያ ግን ሲጀምር ቁጥር 14 ላይ ልጆቹ ስጋና ደም እንዳላቸው፣ እነዚህ ልጆች የተባሉት ስጋና ደም ያልገባኝ ነገር መላእክትን አይደለም የሚረዳው የአብርሃም ዘር ነው የሚለው ምንድን ነው? እዚህ ጋር ልዩነት የሚያመጣው ምንድን ነው? እሺ ሀሳቤን ልጨርስ አንድ ጊዜ። አንዴ እንትኑ ካሜራ ላብራና እንትኑ ላሳዩት። የትኛውንም የእንግሊዘኛ ባይብል ማውጣት እችላለሁ። የትኛውንም እሱ የሚፈልጉትን የባይብል ቨርዥን መሆን ይችላል። ችግሩ እኮ የቨርዥን ሲሆን ነው እኮ ወዳጅ። የፈለጉትን ቨርዥን እሱ በፈለጉት ቨርዥን ሊሆን ይችላል ነው ማለት። እሱ በሚፈልጉት አይነት ቨርዥን ሊሆን ይችላል። የቨርዥን ጥያቄ የማይጠየቁ ከፈለጉ ነው ያስቀመጥኩት እንጂ እርሱ ቨርዥን እንትን ይላሉ አላልኩም። ወደዛ ደግሞ ትፈልግ ነው እዛ ውስጥ የምንገባ። አሁን ቨርዥን ያልተጠየቀበት ጉዳይ ችግር የለውም። እሺ ኤንአይቪ ላሳይ። ሲንስ ይላል ሲንስ the children have a flesh and blood children የሚባሉት flesh and blood ያላቸው ናቸው። have flesh and blood
ስጋና ደም የያዙ ናቸው። children have a flesh and blood he too እሱ ራሱ he too ነው የሚለው shared in their humanity their የተባሉት እዚህ ጋር children የተባሉት የነሱን humanity share ያደርጋል። የነሱን humanity share አድርጓል። he too humanity so that by his death he might break the power of him የተባለው እንትንን ነው ዴቪልን ነው who hold the power of death that is the devil ይላል እና እሱ ራሱ ልክ እንደነሱ አሁን ስለ አብርሃም ዘር ያወራው ጉዳይ እዚህ ጋር በምንድን ነው የሚገናኘው? ስለ አብርሃም ደግሞ አይ እዚህ ጋር ሽፍት ስለሆነብኝ ነው። በፊት እሱን ዲስሪስፔክት ለማድረግ ሽፍት የሆነብኝ ምንድነው ይሄንን ነገርኩትና እሱ ወርታቸው ድረስ ለአብርሃም ምናምን ስላሉ ሊረድ ቀጥሎ ያለው ምንድነው የሚለው ቀጥሎ ያለውን ደግሞ እንዴ 16 ላይ ያለው አዳም ጊዜ ይወለ ወዳጄ አሁን ጊዜ ማባከን ስለ አብርሃም for sure ይላል it's not the angel he helps ኤንጅልን የሚረዳ አይደለም but አብርሃምስ ዲሰንደንት ይላል ያው አብርሃምስ ዲሰንደንት ነው ሄልፕ የሚያደርገው ይላል ያው አሁን ምንድን ነበረ አሁን ምን ፕሩፍ ለማድረግ ነው እዚህ ጋር የመጣ ነው አማርኛው እርሶ ምን ብለው ነው የፈቱት ይሄኛው ምን ብለው ፈቱትና ነው ስለዚህ ፖይንት ስላለኝ እኮ ነው እርሶ ምናልባት እንትን እንዳይል ነገሩ ሽፍት እንዳናረገው አሁን በማነሳው ላይ እርሶ ምን ብለው ስለፈቱት ነው ይሄንን ያመጣሁት እኔ ይሄ ሽፍት እኮ በቃ እንትን ነገር ሽፍት ብቻ ነው እንዴ ሌላ ሽፍት እንዳይሆን ብቻ ብዬ ነው ወደ ሌላ ቶፒክ እንዳንሄድ እያልኩኝ ነው እንጂ ሌላ ነገር ነው እስካሁን ድረስ አዳም እንዲሁ ዝም ብለህ እንትን ትላለህ እንጂ እስካሁን ድረስ ከዚህ ቦታ አሁን አንተ ካነሳው ቦታ ውጪ የተሄደበት አለ እንዳ ማለት ዕብራውያን 2 ስለ ልጆቹ ስለ አብርሃም ዘር ያነሳው አንተ አይደለም ትክክል እና ከዛ ውጪ የተወጣበት ሁኔታ አለ አሁን እስካሁን እሺ የአብርሃም ዘር ብሎ ሲጠራ እዚህ ጋር ምን ለማለት ነው ወየኛው ከዚህ ውጪ የተወጣበት ቦታ አለ ወይ አልወጣም ምንድነው እንደዚህ አንድ ምን መሰለ አዳሚ እዚህ ቲክቶክ ላይ ዝም ብሎ ታዳሚዎቹን የሆነ ኮንፊውዥን ውስጥ ለመክተት ዝም ብሎ የሚደረግ ጨዋታ አለ እሱን እዚህ አሁን እንደዛ አይነት አይደለም ሆነስት ዲስከሽን ነው የምናደርገው ምንም ሽፍት ተደረገ የሚባለው እኮ ከዚህ ጋር ወተን እዛ ጋር ስንሄድ ነው እዛው ላይ ያለ ነው እስካሁን አንተ ግን ምንድነው ማድረግ የምትፈልገው ያለው ሽፍት ተደረገብኝ ነው የምትለው እኔ አንተ ያነሳው ነው የምንናገረውና ይሄ ጥሩ መንገድ አይደለም እሺ ይቅርታ ደግሞ ሽፍት ተደረገ ካልክ አንተ ያነሳውን ፖይንት ያብራራ እየተነጋገረ ሽፍት ከሆነ ወደዛ ወደ ሌላ ሄዳል የምትለኝ ነገር መንገር አለብህና ይሄ ጥሩ አይደለም ምናልባት አሁን እሺ አሁን እርሶ ይቀበሉታል እዚህ ጋር የአብርሃም ዘር ብሎ ሲላቸው ሰዎቹን የአብርሃም ዘር ብሎ ሲላቸው ኢየሱስ ክርስቶስ ስለመርዳት ነው አይደል መላእክት ሊረዳ አይደለም የአብርሃምን ዘር ነው ብሎ አለ ጠራ እነዛ የሚረዳቸው የአብርሃም ዘር እነማን ናቸው ብዬ ጠየቁ ኦኬ ልጆቹን ነው አልከኝ ኦኬ ስለዚህ ልጆቹ የአብርሃም ዘር ተብለዋል እነሱን ነው ለመርዳት የመጣ በጣም ጥሩ ስለዚህ እዚህ ጋር የአብርሃምን ዘር ይዟል ሲል ይሄንን ስጋ ይዟል ማለት ነው ብለን መተርጎም አንችልም ኖ እንደዛ አላለም እዚህ ቦታ ላይ በእንግሊዘኛው ስናየው በአማርኛው ትክክል ነው ይዞ ይላል የነሱ ነው የሚረዳው የአብርሃምን ዘር ነው እያለ ነው ሂዩማኒቲ ነው ኤንጅልን አይደለም የሚረዳው ሂዩማኒቲ ሆነው ነው እሺ በመርዳትም ብትወስደው የሚረዳው ልጆቹን ነው ብለናል አይደል ሂስ ዲሰንደንት ትክክል ነው ወደ ላይ ስንሄድ ያው ልጆቹን ይሆናል ክርስቲያኖችን ነው የሚረዳው ትክክል ኦኬ ሂስ ዲሰንደንት ነው ብለኛ ልጆቹን ነው የሚረዳው እንጂ በቢሊየን የሚቆጠር ሌላውን ልጆቹ ያልሆኑትን የሚመለከት አይደለም የሚረዳው ማንን ነው ሂስ ዲሰንደንት ነው ሂስ ዲሰንደንት አምኖ ለተቀበሉ ነው የሚሞተው ኢየሱስ ክርስቶስ የሚረዳው አምኖ ዩኒቨርሳል ሳልቬሽን የለም አንቀበል እርሶም አይቀበሉም መሰለኝ አሁን ሽፍት አናረግም ስላልክ እሱ ላይ ፖይንቱ ላይ ሆኜ ያናገርኩ ትክክል ልጆቹን ነው የአብርሃም ዘር የተባሉት ልጆቹን ነው የሚረዳቸውም እነሱን ነው ከተባለ እዛ ቦታ ላይ የአብርሃም ዘር የተባለው
በቢሊየን የሚቆጠርን የአዳም ልጆችን ሁሉ የሚመለከት አይደለም። ስጋና ደም ግን ሲያነሳ ግን ልጆቹን ነው። ስለ ስጋና ደምም ስናወራ እነማን ናቸው በስጋና በደም የሚካፈሉት የተባለው? ክርስቶስና ልጆቹ። ክርስቶስ የሚካፈለው ልጆቹ የሚካፈሉትን። ልጆቹ እነማን ናቸው? የአብርሃም ዘር የተባሉት ናቸው። ስለዚህ ይሄኛው ስጋና ደም ከሆነ ልጆቹ ብቻ አይደለም ያላቸው፣ ሁሉም ጠቅላላ የአዳም ዘር በሙሉ ይሄ ስጋና ደም አለ። ልጆቹ እና ክርስቶስ የሚካፈሉት የትኛውን ነው ስንል ክርስቶስ ምንድነው ያለው? ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። የነማንን? የአዳም ዘር በሙሉ አይደል? ልጆቹን። ስለዚህ ይሄ ክፍል የሚያወራው ስለ ስጋና ደም አይደለም የሚል አይደለም አስተምሩ። እዚህ ጋር ያለው ክቡር ስጋ ክርስቶስ ያለውን ክቡር ስጋ እሱ ራሱን የሚካፈሉት ልጆቹ ናቸው። ልጆች መሆን ይጠይቃል። ወይ ክርስቶስ መሆን ይጠይቃል ወይ ልጆች መሆን ይጠይቃል። ያ ክፍል የሚያወራው ስለ ክርስቶስና ስለ ልጆቹ ስለሆነ እዛ ዕብራውያን ላይ ያለው ስጋና ደም ይመለከተኛል ለማለት ወይ ልጆቹ መሆን ይጠይቃል ወይም ክርስቶስ መሆን ይጠይቃል። ያንኑ ስጋ ስለሆነ ክርስቶስ ልጆቹ የተካፈሉትን ስለሆነ የሚካፈለው ልጆች መሆን ይጠይቃል። ክርስቶስ መሆን አንችልም። ስለዚህ ምን መሆን መፍቀድ አለብን? ልጆች መሆን መፍቀድ አለብን ማለት ነው። የአብርሃም ዘር ለመሆን ምን መሆን መፍቀድ አለብን? ልጆች ለመሆን መፍቀድ አለብን። ኦኬ፣ እኛ የአብርሃም ዘር እንዴት ነው የምንሆነው? እንዴት አድርገን የአብርሃም ዘር የምንሆነው ካልን መጽሐፍ ቅዱስ ይነግረናል። እሱ ሌላ ስቴፕ ነው። ወደዛ አሁን አልገባም። እኔ ይቅርታ አድርጉልኝና አንዴ ልናገርና እሱ ይሄዳሉ። ይህን ብቻ ልናገር አንድ ጊዜ። መጀመሪያ ሲጀምር ከቁጥር 14 ላይ የተናገረውን 16 ስለሚል አሁን እንደገባኝ ከሆነ ምንድን ነው አንተ እኔ ልክ ነው የምትለው ነገር ኖሮ ማስተላለፍ የፈለግከው ሜሴጅ ያለ ነው የሚመስለኝ። ስለዚህ ምንድነው ማድረግ ያለብን? አንተ ልክ ነው ብለህ የምታስበውን ነገር እንድታስተላለፍ እድሉን ልስጥህና ከዛ በኋላ እኔም ደግሞ ያለውን ነገር ልክ ነው ብዬ እንደ እግዚአብሔር ቃል ያለውን አስቀምጣለሁ። ከዛ ቤቱ ልክ ነው የሚለውን እንደ እግዚአብሔር ቃል፣ ማስረጃው እንደ እግዚአብሔር ቃል ነው የሚለውን እንዲወስድ እድል ልስጥህና አሁን አንተ ተናገር። ይህ የመጀመሪያ ጥያቄ ነበረ። ሌሎችንም ጥያቄዎች ምናልባት የሚመልሱልኝ ከሆነ መቆየት እችላለሁ። አስቀምጬ ሰምቼው እሄዳለሁ። ያው መጽሐፍ ቅዱሱ ሲናገር ከቁጥር 16 አይጀምርም፣ ከ14 ነው የሚጀምረው እና ከ14 ላይ ልክ ሲጀምር መጀመሪያው በየትኛውም ቋንቋ መመልከት ትችላላችሁ። ቁጥር 14 ማለት ነው። ልጆቹ የተባሉት ስጋና ደም ያላቸው ናቸው፣ መላእክት አይደሉም። ስጋና ደም ያላቸው ናቸው ልጆች የተባሉት። እርሱም ደግሞ እንደዚሁ ስጋና ደም እንደነሱ ስጋና ደም ያለው ነው። ለምን ስጋና ደም ያዘ? ለምን ስጋና ደም ያዘ ሲል ራሱ እዛው መጽሐፍ ቅዱስ ላይ የተጻፈውን ነው የምናየው። ሞትን በሞት ለመሻር ይላል። አሁን ሞትን በሞት ለመሻር ስጋና ደምን ይዟል ብሎ ይናገራል። እነሱ ስጋና ደም አላቸው አለ። ከዛው እርሱም ደግሞ እንደነሱ ስጋና ደም ይዟል አለ። ለምን ያዘ ብሎ ሲነግረን ደግሞ ምላሹን ሲሰጥ ሞትን በሞት ለመሻር ብሎ አለ። አሁን እኔ በፊትም ዋናው ቶፒኬ ዋናው ዓላማዬ ለመጠየቅ የመጣሁት ኢየሱስ ክርስቶስ የኛ አይነት ስጋና ደም ሳይዝ መሞት ይቻላል ወይ? ሞትስ የሚባለው ነገር በእናንተ ዴፊኒሽን ምንድን ነው? ሞት ማለት በያዕቆብ መልእክት ምዕራፍ 2 መሰረት ስጋን ከነፍስ መለየት ነው። ኢየሱስ ክርስቶስ እንደኛ ነፍስ እንደኛ ስጋ ከሌለው ሞተ ማለት ትችላላችሁ ወይ? መጽሐፍ ቅዱስ ደግሞ በቀጥታ በጣም ብዙ ቦታ ከ20 ከ30 በላይ ቦታ ላይ ኢየሱስ ክርስቶስ እንደሞተ ይናገራል። ሞት የሚለው ቃል ሌላ ዴፊኒሽን ካልሰጣችሁት በስተቀር ስጋ ከነፍስ ሲለይ ነው። መለኮት ከስጋ ሲለይ ነው አይደለም። ስጋ የሚለው መጽሐፍ ቅዱስ የሚያስተምረው እና
እግዚአብሔር ስትልኝ በጣም አመሰግኖታለሁ። ያው እግዚአብሔር ስትልኝ ሰላም ሁኑልኝ። ወይ አዳምጦታለሁ እስኪጨርሱ በቃ ሲሉኝ እሄዳለሁ። ኦኬ እሺ እንግዲህ ምንድነው አሁን በተናገርከው ላይ የጀመርነው ከቁጥር 14 ነው። እስካሁንም የጀመረው ከቁጥር 16 አይደለም ያልከው ለምን እንደሆነ አልገባኝም። ልጆቹ በስጋና በደም ተካፈሉ ብለን እያነበብን ያለ ነው ከቁጥር 14 ስለጀመርን ነው። ለዚህ እንደዚህ አይነት ነገሮች ምንድናቸው? ዝም ብሎ ሰውን በቃ ጥሩ አይደሉም። ፖይንት ያገኘ ለመምሰል ነው፣ ግን የጀመርነው በቁጥር 14 ነው። ስለዚህ እሱ ጥቅም የለውም ማለት ነው። ሌላው የእኛን አይነት ስጋ ሳይዝ እንዴት ይሞታል አልከው። ስጋ መያዝ ነው እኮ የግዴታ የእኛን አይነት ስጋ መያዝ የለበትም። አሳም ይሞታል፣ እንስሳም ይሞታል፣ ምንም ይሞታል። ግን የእኛ አይነት ስጋ ስለያዙ አይደለም የሚሞቱት። ስለዚህ መሞት የግዴታ የኛ የለበስነውን ስጋ የለበሰ ስጋ ብቻ ነው የሚሞተው እንጂ ሌሎች ስጋዎች አይሞቱም የሚለው ዴፊኒሽን ከየት እንደመጣ አላውቅም። ስጋ ሁሉ ይሞታል፣ ምንም ችግር የለውም። ክርስቶስም ስጋ ለብሳለ። ፕሩፍ ማድረግ የማይቻለው ክርስቶስ የለበሰው ስጋ አፈር ነው የሚል ማስረጃ ግን የለም። ክርስቶስ ስጋውን ከአፈር ወሰደ የሚል ማስረጃ የለም። ክርስቶስ ስጋውን ከሰው ወሰደ የሚል ማስረጃ ማቅረብ አትችልም፣ የለም። ስለዚህ ዕብራውያን መጽሐፍ ላይ ሆነ የትም የመጽሐፍ ቅዱስ ክፍል ላይ ክርስቶስ ሁለተኛው ሰው እንደሆነ ነው እንጂ የሚነግረን የፊተኛው ሰው ከዚህኛው ስጋ የተወሰደ የፊተኛው ሰው ነው የኛው አይነት ነው የሚል ማስረጃ የለም። ዕብራውያን የሚነግረን ክርስቶስና ልጆቹ ስለሚካፈሉ ስጋና ደም ነው። ልጆቹ ልክ ነው። ልጆቹ ስጋና ደም አላቸው። ይሄኛውን ስጋ ለብሰዋል ልጆቹ። አሁን ግን ያኛውን ደግሞ ክርስቶስ የለበሰውን ስጋና ደም የመልበስ ተስፋ ተሰጥቷቸዋል። ክቡር ስጋውን እንዲመስል የተዋረደውን ስጋ ይለውጣል። የነሱ የምን ስጋ ነበረ? እነዚሁ ልጆቹ ናቸው። የተዋረደ ስጋ ነበራቸው። እኛ ሀገራችን በሰማይ ነው የሚለው ሐዋርያ ጳውሎስ ነው። ስጋ ነበረው፣ ግን ያ ስጋ ምንድን ነው ያለው? ያለውን ስጋ የተዋረደ ስጋ ነው ያለው። ስለዚህ ምን ይሆናል? ይለወጣል። በማን ስጋ? በክቡር ስጋ። ስለዚህ ልጆቹ ስጋ ነበራቸው። የትኛው ስጋ ነው የነበራቸው? የተዋረደ የተባለው ስጋ ነው የነበራቸው። እዚያው ምን ይደረግላቸዋል? በክቡር ስጋ ይለወጥላቸዋል። ክቡር ስጋውን ስለሚል የእሱን ስጋ ማለት ነው። ስለዚህ ልጆቹና ክርስቶስ አንድ አይነት ስጋ ይኖራቸዋል ማለት ነው። የእኛን አይነት ስጋ የያዘ ብቻ ነው የሚሞተው የሚለው እሱ መጽሐፍ ቅዱሳዊ አይደለም። ስጋ ሁሉ ይሞታል፣ ግን ስጋ ሁሉ አንድ አይነት ነው ማለት አይደለም። የአሳ ስጋ ሌላ ነው፣ የእንስሳ ስጋ ሌላ ነው፣ የሰውም ሌላ ነው። እሱ ሁሉ እንደዛ ነው የተቀመጠው። ክርስቶስ ግን የለበሰው ስጋና ደም የፊተኛው ስጋና ደም አይደለም፣ ከአፈር የተሰራው አይደለም። ክርስቶስ የለበሰው ስጋና ደም እኮ በተራራው ላይ እኮ እንደ ፀሐይ የበራ ስጋና ደም ነው። የእኛ መቼ ነው እንደ ፀሐይ የሚበራው? በማቴዎስ ወንጌል ምዕራፍ 13 ላይ ክቡር ስጋውን ስንለብስ ያኔ የእኛም እንደሱ ያ ፊታችን እንደ ፀሐይ የሚያበራ ይሆናል። ማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ፣ የሚሰማ ጆሮ ያለው ይስማ ይላል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ስለዚህ በአባታችን መንግስት ነው እንደ ፀሐይ። እሱ ግን የለበሰው ክቡር ስጋ ስለሆነ የለበሰው እዚህ ምድር ላይ ሆኖ እንደ ፀሐይ የሚያበራ ስጋና ደም ነበረው። የኛ እንኳን እንደ ፀሐይ ቀርቶ ምንም አይችልም። ይሄኛው አይችልም። የአፈር ነው፣ ወደ አፈር ይመለሳል። እንኳን እንደ ፀሐይ እንደምንም አያበራ። በአባታችን መንግስት ግን ክቡር ስጋውን እንዲመስል የተዋረደው ስጋችን የእሱን አይነት ስጋ ስለሆነ የሚኖረን እሱ እንደ ፀሐይ እንደሚያበራው እኛም እንደ ፀሐይ እያበራን የምንኖርበት የአካል አንድ አይነት ልጆቹና ክርስቶስ አንድ አይነት ይኖራቸዋል። ልጆቹና ክርስቶስ እንጂ አንድ አይነት ስጋ የሚኖራቸው በቢሊዮን የሚቆጠር ሰው በሙሉ ከክርስቶስ ጋር አንድ አይነት ስጋ አለው የሚል አስተምሮ መጽሐፍ ቅዱስ የለው። ይሄ እኛ የለበስነው ስጋ ይሄኛው ስጋና ደም ሰው የሚባል በቢሊዮን የሚቆጠር ሁሉ የለበሰው ስጋና ደም። ዕብራውያን የሚነግረን ግን ክርስቶስ አንድ ይሆናል፣ ስጋው አንድ አይነት ነው፣ ዘሴም የሚለው ከልጆቹ ጋር ብቻ ነው። ይህ ነው። በጣም እናመሰግናለን ሀሳብንም ስላካፈልከን። ሞት ዲፋይን ያደረጉት ሞት ማለት
ሞት የስጋ ህልውና አለመኖር ነው ሞት እንጂ እንደ መጽሐፍ ቅዱሱ ስጋ ከነፍስ መለየት ብለው አይወስዱትም ማለት ነው። አይ የት ቦታ ላይ እስኪ ያሳይ። ሞት ማለት የያዕቆብ መልእክት ያዕቆብ ምዕራፍ 2 ላይ እሺ ምን ይላል? አላወጣሁትም፣ ቢያወጡት ደስ ይለኛል። መጨረሻው ቁጥር ላይ እንደዛ። እሺ ያዕቆብ ምዕራፍ 2 መጨረሻ ላይ ሞትን ዲፋይን ያደርጋል። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት የሞተ ነው። ስለዚህ ከነፍስ የተለየ ነፍስና ስጋ መለያየት ነው ሞት ማለት ነው። ይሄኛውስ ሞት ከስራ የተለየ እምነት ምንድን ነው? እሱ ገባኝ እኮ እያነጻጸረ ያለው ስራና እንትንን ያላችሁ። አንድ ጊዜ ልናገር። ሞት ብሎ የጠራው ምንን ነው? ሞት ብሎ ሲጠራ ሞት ብሎ ሲጠራ የስጋና የነፍስ መለያየት ነው አይደለም? ሞት ብሎ ዲፋይን ያደረገው ከስራ የተለየ እምነትም ሞት ተብሎ ነው የሚጠራው። ከስራ የተለየ እምነት የሞተ ነው። የሞተ ነው፣ ሞት አላለውም። የሞተ ነው። ሞት ሳይሆን ነው የሞተ የሚሆነው። እሺ፣ አይ በቃ እሺ፣ አመሰግኖታለሁ። እግዚአብሔር ይስጥልኝ። ከነፍስ የተለየ ስጋም እኮ የሞተ ነው እንጂ ነው ሞት ነው አይደለም እኮ። ሞትን ዲፋይን እንዴት ነው የሚያደርገው? ሊትራሊ ሞት ብለው ዲፋይን ሲያደርግ ምንድን ነው ያደርገው? አዳም ከነፍስ የተለየ ስጋ ሞት ነው እኮ አይልም። የሞተ ነው ማለት የትኛውም ሊና ያለው ሰው በግልጽ የተጻፈ ነገር ነው ማለት ሊናችንን ካላልን በስተቀር የህሊና ጉዳይ ሳይሆን ሞት መባል አለበት ካልክ ከስጋ የተለየ ነፍስም ሞት ነው አይደለም ሳይሆን የሞተ ነው ነው የሚለው። ይሄኛውንም ደግሞ ከስራ የተለየ እምነትም የሞተ ነው ነው የሚለው። ሁለቱም የሞተ ነው የሚለው እንጂ አንደኛውን ሞት የሰውን ሲጠራ ስጋና ነፍስ መለያየት ሞት ብሎ ጠራው። እምነትንና የሞተ ሁለቱም እኮ ሞት አይደለም። ይሄ ስጋና ነፍስ መለያየት አለ ሞት አዳም። አይ ስጋና ነፍስ መለያየት አይደለም ሞት። በዚህ ቃል አይ ክፍሉ ላይ የነፍስና የስጋን ሲጠራ ሞት አለው አልከኝ። የት ቦታ ላይ? ከነፍስ የተለየ ስጋ ነፍስ ከስጋ ሲለይ የሞተ ነው አላል አይደል? አሁን እንደሱ አይደል ያልከኝን ነው የምነግርህ። ከነፍስ የተለየ ስጋን ሞት ነው አለው። ከስራ የተለየ እምነትን ግን የሞተ ነው ያለው አለ። እንደሱ አይደል? እሺ ምንድን ነው የሚለው? ሁለቱም አንድ አይነት ነው። አዎ ትክክል፣ ሁለቱም አንድ አይነት ነው። ግን ሞትን ዲፋይን ያደረገው ምን ማለት ነው? በሰው ሲሆን እንዴት ሊሆን ዲፋይን ያደረገው? ምንም አለየም። በሰው ያደረገውንና በሁለተኛው ያለው ምን ያለው አይደለም። ስለ ሰው ነው እያወራ ያለው አይደለም። ነፍስና ስጋ ሲል ስለ ሰው ነው አይደለም። አዳም እየጠየቅኩ ያለው ነፍስና ስጋ ሲል ስለ ሰው ነው አይደለም። ይሄ አሁን በጣም እንትን ነው፣ በጣም ቀላል ነገር። ነፍስና ስጋ እያለ ያለው ስለ ሰው ነፍስና ስለ ሰው ስጋ ነው አይደለም። እንዲህ ነው እንጂ እሱን አይደለም እኮ እሱ ጋር አይደለም ልዩነት ያለው። ምን አሰቆት የጠየቅኩት ጥያቄ እሱ ነው የጠየቅኩት እኮ ሁለቱ ሲለያዩ መሞት ነው ብሎ እያለ አይደለም። አዳም ያልከው ያንተ ያመጣኸው ነገር አልሰራልህም እያልኩ ነው። የሰውን ማለት ህሊና ላለው ሰው ግልጽ ነው። ህሊና ላለው ሰው ሁለቱም አንድ አይነት ቃል ነው። ከነፍስ የተለየ ስጋ የሞተ ነው እንጂ ከነፍስ የተለየ ስጋ ሞት ነው አይልም። የሞተ ነው ነው የሚለው። ያው ነው። እንስሳም ይሞታል፣ ኦኬ፣ አሳም ይሞታል። ግን ስጋቸው አንድ ነው ማለት አይደለም። ኦኬ፣ ሌሎችም ነገሮች ሞት የሚባሉ ነገሮች አሉ። ወደ ሳር ባህር መጣልም ሞት ይባላል። ግን እዛ ጋር ስጋና ነፍስ ስለሚለያይ አይደለም። ኦኬ፣ ስለዚህ ሞት ሰፊ ነገር ሰፊ ነው። ወደ እሳት ባህር መጣልም ሞት ነው የሚባለው። ከስራ የተለየ ሞት ነው የሚባለው። እንስሳም ሲሞት ሞተ ነው የሚባለው። አሳም ሲሞት፣ ወፍም ሲሞት ሞተ ነው የሚባለው። የሰውም ሲሞት ሞተ ነው የሚባለው። ያ ማለት ግን የሰው ስጋና የእንስሳ ስጋ የአሳ ስጋ አንድ ስለሆነ ማለት አይደለም። ስጋ ይሞታል፣ ሌሎችም ነገሮችም ይሞታሉ።
ሞት የሚባለው ነገር ሰፊ ነው እና በዚህ መንገድ ውስጥ መምጣት ያው ብዙ የሚያዋጣ ነገር አይደለም። ሌላ ጊዜ አስተካክለው። ዋናው ነገር ግን ዋናው ፖይንት መሆን ያለበት ምንድን ነው? ዕብራውያን መጽሐፍ ምዕራፍ 2 ላይ እዛ ጋ ያለው ስጋና ደም ስለ ልጆቹና ስለ ክርስቶስ ብቻ እንደሚያወራ አንተም እንዳየው በጣም ግልጽ ነገር ነው። ልጆቹ ደግሞ ተስፋ አላቸው። ክቡር ስጋውን እንዲመስል የተዋረደው ስጋቸውን ይለውጣል ስለሚል ያ ተስፋ አላቸው። በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደተቀመጠው ደግሞ የፊተኛው ሰው ከመሬት ነው ብሎ ሁለተኛውን ሰው ደግሞ ከሰማይ ብሎ አስቀምጦታል። ከአፈር የተሰራው ከመሬት ተብሏል። ከመንፈስ ቅዱስ ተጸነሰ የተባለው ደግሞ ከሰማይ ተብሏል። ስለዚህ ይሄንን መጽሐፍ ቅዱስ የሚነግረንን ሐሳብ ጠብቀን መናገር ግድ ነው የሚሆነው። ከዛ ውጪ መጨረሻ ላይ ያደረግከው ነገር ያው ወደ ስድብ መሄድህ ማስረጃ የሌለው ነገር ውስጥ እንዳለ ነው የሚያሳየው። ሌላ ጊዜ ስድብና ክርስትና፣ ስድብና የእግዚአብሔር ቃል ማስተማር አብረው አይሄዱ፣ በጭራሽ አይሄዱ። ያ እንዲያውም ለእኔ የሚነግረኝ በጣም የተሳሳተ መስመር ላይ እንደቆምክ ነው የሚያሳየኝና ለወደፊት እሱን አስተካክለ ትመጣለህ ብዬ ተስፋ አደርጋለሁ። እግዚአብሔር ይባርክህ።